ኖላዊ ወይዘሮ ሜላት ቆሞ የሚሸናውን አቷን ትህነህን ቁጭ ብሎ እንዲሸና ነው ያደረገችው ማለት ነው። የኔ አንበሳ የሴቶች ተምሳሌት ማለት ነው። እንግዲህ ሜሉዬ በልጆቿ በቤተሰቦቿ አትደራደርም። ከዚህም በፊት በቃሉም እንግዲህ ዝታበት በቃ ዛቻ ማዕት አውርዳበት ነበር የሄደችው ማለት ነው። ዛሬ ላይ ደግሞ ቤቲ ይሄንን መናገር አለብኝ፣ እነዚህ ንጹህ ቤተሰቦች ለምን እንደዚህ ያደርጋቸዋል በማለት ለወይዘሮ ሜላት እና ለመስፍን ለመናገር ሞላ ቤተሰቦችህን እፈልጋቸዋለሁኝ ወስደህ አስተዋውቂ ብለው ነበር መስፍንን ማለት ነው። ወደ ቤቱ ወስዷታል ማለት ነው። ትልቅ ነገር እምነግራችሁ አለኝ ብላለኝ። ቤቲ እንግዲህ በቃሉ ጋር የተስማማቸውን ነገር አፍርሳለች ማለት ነው። እነዚህ ንጹህ ቤተሰቦች ለምን ተትዳራቸው እበትናቸዋለሁ፣ ቤተሰቡን ለምን እበትናለሁ በማለት ጸጽቷት እንግዲህ ለመስፍን ለመናገር ሞክራለች ማለት ነው። አሁን ላይ ወይዘሮ ሜላት ሰላም ያጠፋችው ጥፋትን ቢኖርም ማለት ነው ያንን በማስመልከት አንቴነህን ሰጥለጥ ብላ ሀናም አይሆንም እያለቻት ነበር። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሻር፣ ሰብስክራይብ ማድረግን አትርሱ። ዛሬ ላይ እንግዲህ እንደምታያቸው ነው ላይቶች ግማሽ ላይ ደርሰዋል ማለት ነው፣ የኔ ድምቀቶች ማለት ነው። እንግዲህ ሀናም እናቷን የለመነቻት እንደዚሁም ደግሞ ሰላም የነገረቻትን እስከ ዛሬ ድረስ ለምን ደበቅሽኝ አንቺ እንኳ ለምን ሳትነግሪ ብላ በጣም ተቆጥታት ነበር ማለት ነው። ሰላምም እማዬ ብነግርሽ እኮ ምክንያቱም ይሄንን ያህል እንትን አትይኝም፣ አየሽ አሁን እንደዚህ እንደሆንሽ ብላ ትላታለች ማለት ነው። ሀናም ደብቃት ለረጅም ጊዜ አልነገረቻትም። ሚስጥሩን የምታውቀው ሀና ብቻ ነበረች ማለት ነው። ከሰላምና ከሀና ውጭ ማንም ሰው አያውቅም ነበር ማለት ነው። አሁን ላይ ሜላት ስትሰማ እሳት ጎርሳ ልሳ ሀናንም እንግዲህ ሀናም ደግሞ እሱ እያስፈራራኝ ነበረ፣ ምክንያቱም አንቺ እኔን አፍቅሪ እሷን እንዲተዋት ከፈለግሽ ብሎኝ ነበር ብላ ትናገራለች ማለት ነው። ወይዘሮ ሜላት አይደለም አንድ ልጄን ሁለቱንም ተመኝተሃል በማለት ስጦታ ሰርፕራይዝ አዘጋጅችልሃለሁ፣ አንድ ይቀራል፣ አንደኛ ልጄን አስረግዘ መሄድ፣ ሁለተኛ ደግሞ ሁለተኛዋን ልጄን በመመኘትህ ብላ እንግዲህ አንቴነህን አንበርክከዋለች ማለት ነው። የኔ ጀግና የሴቶች ተምሳሌት ናት እንደነገርኳችሁ ሜሉዬ ማለት ነው። ሜሉዬ ምንም ቢመጣ ምንም ወደኋላ አትልም፣ ሁሉንም ነገር ትገባበታለች ማለት ነው። በቤተሰቧ ላይ የሚደረገውን እያንዳንዱ ነገር ማለት ነው። በዚህ ሰዓት ላይ መስፍን አሁን ላይ ያለበት ሁኔታ እስከሚነገረው በጣም ተቻኩሏል። ቤቲም ደግሞ እህቷን አግቶባታል በቃሉ ማለት ነው። ይሄ በሽተኛ የሆነ ሽማግሌ ቤቲን ከፂን ሳገተባት በኋላ ቤቲም ደግሞ ጸባዋም እየተቀያየረ ስለነበር ለምን ለኤስራ ነገረችው በማለት እንግዲህ ፂን አግታታል። ምክንያቱም እቀጣታለሁ ብለህ ነግረኸኝ ነበር አለቃ፣ እባክህ የእህቴን አድራሻ ንገረኝ እያለችው እምቢ ብሏታል። ሰላንቺ እህትን የምን አገባኝ አንቺ እህት ያገባኛሉ እያለ እንደ ውሻ አድርጎ ንትፍትፍ አድርጎ ወደ ቤቱ እንግዲህ ከቤቱ አባሯት ነበረ ቤቲም ማለት ነው። ቤቲም ተናዳ በድጋሚ እውነቱን ማውጣት አለብኝ የሰውን ትዳር አላበትንም ብላ እንግዲህ ገብታበታለች ማለት ነው። አሁን ላይ እንግዲህ ኖላዊትም ግራ ተጋብቷል ማለት ነው። ፋኖሴ እርጉዝ ናት ማለት ነው። ፋኖሴ ያረገዘችው ልጅ ከሱ ነው ወይስ አይደለም እያለች ሀና አባዬ መውለድ እኮ አይችልም እንዴት ሊሆን ቻለ እያለች ነው። ኧረ ተይ ሀንቾ ተይ እንዴ ልጅ የፈጣሪ ጸጋ ነው እያለ ነው ማለት ነው። ሀና በአሁን ላይ ያለችበት ሁኔታ ግራ ገብቷታል ማለት ነው። ምኑን ከምን ላድርገው እያለች ነው። ዲማሙ እንግዲህ የሰላምን ጮኛ እደበድበዋለሁኝ ያ ጥቁር ልጅ ከይሲ ነው እያለ ነበር ማለት ነው። እሱን ንገሪ ሲላትም ለመናገር ፈቃደኛ አልነበረችም ከዚህ በፊት ሀና ማለት ነው። ምክንያቱም ቅዱስ እኮ የትምህርት ቤት ጓደኛችን ነው፣ ሚስኪን ልጅ ነው፣ እሱን እንዳነካው እያለች ነበረ። በአሁን ሰዓት ላይ ወይዘሮ ሜላት በቤተሰቤ ከመጣማ እደፋዋለሁ ብላ እንግዲህ ሀናን ግፍትር አድርጋ እማዬ እባክሽ እያለች ብትለምናትም ወደ አልጋው ላይ ውርውር አድርጋ ሽጉጧን ይዛ እንግዲህ ቀጥ ብላ ነው የሄደችለት ማለት ነው አንቴነህ ጋር። ምክንያቱም ሀናም ደግሞ እማዬ ይሄ ሊሆን አይችልም፣ በፍጹም እባክሽ ተረጋጊ፣ ተነጋግረን እንፈታዋለን እያለች ነበረ። እንግዲህ ሜላት ልትነሳበት የቻለችው ጉዳይ ምንድን ነው? በድጋሚ አቶ እንትና
በይሄ አንቴነህ ሰላም ሳትበቃው እንደገና ደግሞ እችኛዋን ሀናን ሰለተመኝ። እንግዲህ በጣም ተናዳና ተበሳይታ ወይዘሮ ሜላት እያንዳንዱ ነገር ማድረግ አለብኝ፣ በልጆች የሚመጣውን ነገር እየተቀበልኩ ዝም አልልም ብላ እንግዲህ አድርገዋለኝ። ሰላም ከቤት ከወጣች በኋላ ምላሴም እንደዚሁም ደግሞ ድንብላልም ሰላምን ለምን አወጣሻት? ከቤት አስወጣሻት? በምክክር እኮ መፍታት እንችል ነበር እያለች ወይዘሮ ሜላት መለመን ታመጣለች ማለት ነው። ድንብላል እንግዲህ ምንም ብታጠፋ ሴት ልጅ ናት፣ ከዚህ ማስወጣት የለብሽም ነበር እትዬ ብላ በኋላ ድንብላል ወጥታ መፈለግ ትጀምራለች ማለት ነው። የዛን ሰዓት ግን ያደረችው እንትና ሰላም ያደረችው እነ ሀና ቤት ነበረ። ግራ ገብቷት ማለት ነው። እዚህ ነው እኮ ያደረችው ትላታለች ሀና ማለት ነው። ሀና በዚህ ሰዓት ላይ አሴርንም አግኝታ መነጋገር አለብን፣ ቆይ አሲር ግን ስለሚወዳትና ስለሚያፈቅራት ምክንያቱም ሀናን ምንም ነገር የሷን መጥፎ ነገር አይፈልግም ማለት ነው። የሷን ሰላም እንጂ መጥፎ ነገር በጭራሽ አይፈልግም ማለት ነው። በዚህ ሰዓት ላይ ግራ ገብቶትና እየተናደደ ውስጡ ርርም እያለ ሀና የሌላም ብትሆንም ሊተዋት አልቻለም። እንደሚወዳትና እንደሚያፈቅራት እያየን እየሰማን ነው ማለት ነው። በዚህ ሰዓት ላይ ወይዘሮ ሜላትም ግራ ገብቷት እንዴት ነው የማደርገው? ቆይ እዚህ ቤት በየቀኑ አዳዲስ አጀንዳ የሚወጣብኝ ለምንድን ነው እያለች ብቻዋን ማውራት ትጀምራለች። ሰላምም ምላሴ አግኝቷት ሊያወራት ቢሞክርም እባክህ ምላሴ በቃ ካንቴነህ ጋር ግንኙነት ነበረን፣ ፍቅረኛ የነበር ትለዋለች። ማለት እያለ እሱም ይጮህባታል። ከገባህ እንግዲህ ነግሬሃለሁ፣ ካልገባህ የራስ ጉዳይ ብላ ሰላምን ትታው ትሄዳለች ማለት ነው። በዚህ ሰዓት ላይ እውነት ለመናገር ሀና መደበቅም አልነበረብሽም፣ ግን ትልቅ ጉዳይ ወይዘሮ ሜላት ትናደዳለች፣ ትበሳጫለች በማለት አልተናገሩም ነበር። ግን አሁን የቁርጥ ቀን ሲመጣ እውነቱን ለሜላት ነግረዋታል ማለት ነው። ወይዘሮ ሜላት አሁን ላይ ስትሰማ ተናዳ ተበሳይታ፣ እንደዚሁም ደግሞ ደሟ እየፈላ በዚህ ሰዓት ላይማ እንደዚህ ማድረግ አልነበረብኝም፣ ይሄ ነገር መፈጠር አለበት ወይ እያለች ትናገራለች ማለት ነው። እውነት ለመናገር ሰላምን በድሏት ነበር በጊዜው ማለት ነው፣ ከሞት ከሽረትም ብትደርስ። አሁን ላይ ግን ቢፈልጋትም ሰላም ምንም ነገር ከሱ አልፈልግም፣ ቅንጣት ታክል አጠገቤ እንዳይመጣ በድጋሚ እያለች እየተናደደች እና እየተበሳጨች ትገኛለች ማለት ነው። አንቴነህ በነገራችን ላይ ብዙ ነገርን አጥፍቶባታል ማለት ነው። ሰላም በጣም በድሏታል። አሁን ላይ ግን አሴር ሀናን ምንም በእሷ ላይ የሚመጣን ነገር ስለሚቀበል ይቅርታ አድርጎላት እሷም ደግሞ ወደ ቤት እንዲመጡ ጠይቃቸው። ተምቹም ድንብላል ስለመጣይ ደስ ብሎት በደስታ ተምቹና አሴር ቤታቸው ተኝተው ነበረ። ከዛ ይህ እኮ አይሰማም ደነዝ ነው፣ ከተኛ አንዴ ከወደቀ እኮ አይነሳም እያለ ለድንብላል ይነግራታል። ድንብላልም ደግሞ ቀስ ብለ ቀስቅሰው፣ እንዲህማ አትቀስቅሰው እያለች ትነግረዋለች። በዚህ ሰዓት ላይ ግራ ገብቷት እንግዲህ አሁን ላይ ሁሉንም ነገር ለማስተካከል ትሞክራለች። ወይዘሮ ሜላት እውነን ለመናገር ቆፍጣናና በጣም አሪፍ ምርጥ እናት ብትሆንም ለልጆቿ ለቤተሰቦቿ የሚመጣባትን መቀበል አትችልም። በቃሉን አሁን ጉር ልትሰራው ነው። ምክንያቱም ቤቲ ሁሉንም ነገር መናገር እፈልጋለሁ ብላለች። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። ባባይ